ብዙ ነገር አሳልፌያለሁ። ስለዚህ ዝም ብዬ አይደለም እያወራሁ ያለሁት፣ ሁሉ ነገር በተግባር አድርጌዋለሁ። እና እኔም ደግሞ የጂጂን ለማጣላት ከሳምሪ ጋር ለማጣላት አላማ ቢኖረኝ እንደዛ ቢኖረኝ ኖሮ እሷ ቤትም ባልሄድኩ ኖሮ እኔም የእሷ ጠላት ሆኜ እኔ እሷንም ማሳደድ አያቅተኝም። ገባችሁ? አሁን መስሎሽ ከሆነ የትም ዓለም ላይ ኑሪ አንድን ሰውን የምትሳደቢ ከሆነ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። ከዚህ በኋላ እኔ አንቺን የምጋፈጠሽ በህግና በህግ ነው። ከዚህ በኋላ በህግ ነው የምንጨርሰው። አሁንም የምመክርሽ ከዚህ በኋላ ስሜን እየጠራሽ እንዳሰድቢ አስጠነቅቅሻለሁ። አይ መሳደብ ነው የምፈልገው፣ ምንም አታመጣም፣ እንደውም ትፈራኛለህ ምናምን ብለሽ ነው ያወራሽው። ችግር የለውም፣ ህግ ያለበት ሀገር ነው እየኖረን ያለ ነው። እኔ በህግ ነው የሚሄደው። በህግ ሄደን በህግ የምንጨርሰው ይሆናል። የሰው ልጅ ዝም ሲልሽ ሲታገስሽ ሊገባሽ ይገባ ነበር። ምንም አይነት ትዕግስት ለአንቺ መስሎ አይታይሽም፣ አይገባሽም። ዝግጁ ነኝ፣ አንቺም ቀጤበት። ከዚህ በኋላ ግን ስሜን ጠርተሽ እንዳትሳደቢ አስጠነቅቅሻለሁ። አሁን እስከዛሬም ለተሳደብሽው፣ አሁንም ትላንትም ለተሳደብሽው ቀጥታ ምላሽሽን ከኔ ጋር በህግ እንጨርሰዋለን ማለት ነው። እሷ ግን አየችው፣ ኢትዮጵያ ሄደች። ለካ ካለናታ ያለው ብቸኝነት ሊያደርጓት ሲሉ ይህንን የሚያህል ጋዜጣ ጻፈች። ማ ማለች? አይ ላቭ ዩ። ያ ግን ሳምሪ ሳይ አይ ላቭ ዩ፣ ሳምሪ ሺ ሳይ 100 ማች ሶሪ ማሚ አይ ካን ፎርጊቭ ማይ ዶተር በት ኖት ፎር ሂም። ያ እኔም ብቻ ሳይሆን እሷን ሊጫወትባት ስለነበረ ነው። እኔ ባልሆን ኖሮ ሳምሪ ተጥላ ነበር። እኔ ባልሆን ኖሮ የሱ ቤተሰቦች ተጫወቱባት ነበር። እኔ ስለሆንኩኝ ነው። እዩት፣ እናትየውን አልሰደበም እስከዛሬ ዝም ሳለ። እስቲ ስደበኝ፣ አናቱ ነው የሚተረተረው። እስቲ ስደበኝ፣ እዛ ኤርፖርት ላይ ገደል ነው የሚገባው። እስቲ ይናገረኝ፣ ሀገሩን ነበር የሚወጣው። እስቲ ይናገረኝ፣ ሀገሩን ብቻ አይደለም የሚወደውን ነበር ምሸኝለት። እኔ ራሴ አንቄ ነዋ። ከራሴ የሚበልጥ ነገር የለም። ስለዚህ መሳደብ አይችልም። እኔ ስለሆንኩ እካካሙላ ላይ የፈጸምከውን ነገር ስነግራት አላዳመጠችኝም። ገባክ? ይሄ ነገር አይሆንም ስላት አላዳመጠችኝም። ግን ይህን ነገር የተናገርኩት ለማን ነው? ለማን የተናገርኩት? ለልጄ የነገርኩት። እኔ ላይ ምን እንዳደረግ እዚህ ጋር ቁጭ ብለህ ያ እኔ እዚህ ጋር ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ፊሎዬን ነፍሰ ጡር ሆና ያ እዚህ ጋር እኔ ላይ ምን እንዳደረግ እኔና አንተ እግዚአብሔር ነው የምናውቅ። ይሄንን ደግሞ ኩዊሊያ ታውቀዋለች። ይሄንን ሰብለ ካናዳ ታውቀዋለች። ይሄንን ደግሞ እዚህ የምትኖረው ታውቀዋለች። ለቅርብ ጓደኞቼ እንዲሁም ደግሞ መጀመሪያ ወጡን ትቼ ሻሽ አስሬ እስከነወጤ ልጄ ጋር ነው የሄድኩት። ህልም እስከሚመስለኝ ድረስ ራሴን እስከማየው ድረስ ሴትነቴን እስከምጠላው ድረስ ብናገር ነገረኛ። እውነት ቤቴ ውስጥ የተደረገ ነገር ነው ይሄ? እውነት አንተ ጤነኛ ሆነን ያንን ነገር ያደረግከው እኔ ላይ ምን ያምሮህ ነው? ከልጄ የበለጠ እኔ ገላይን ያማረ ከልጄ የበለጠ ቁንጅናዬ ነው ያማረ። ምን ፈልገህ ነው? ጠጥተህ ነው እንዳልል ቤታችን ውስጥ ስትጠጣ ላየው። ቅመህ ነው እንዳልል ሚቃም የለም። ኦኬ የምትወስደው መድኃኒት አለ እንዳልል እኔ ለማውራት ራሱ ግራ እስከሚ አሁን ራሱ ሳውራው እንድታመን አይደለም የሚያምነው ግን አንድ ፈጣሪና አንድ መድኃኒዓለም ራሷ ትናገር። ልጄ የዛ ዕለት ዓርብ ዕለት ማታ እሷ ተኝታ እኔ እዚህ ጋር ቁጭ ብዬ ልክ ነህ ፖሊስ ጣቢያ ለመሄዴ ልክ ነህ ፖሊስ ጣቢያ ሄጄ ተደፍሬያለሁ አለማለቴ ልክ ነህ። ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? ለማንስ ነው የምናገረው? ለልጄ ብቻ ነው የነገርኩት። እኔ ልጄ ነው ምስክር የሚሆነው። ይህንን ነገር ሌሎችም ሰዎች ያውቃሉ፣ ጓደኞች ያውቃሉ። ቅርብ ብዬ የምላችሁ እውነት ህልም ነው። የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ አንተ እዚህ ላይ ሱሪን ከፍተ ምን እንዳሳያኝ እኔ ያንተን ገበናህን ማውጣት ፈልገረን። ይሄ ለልጅ ይቀመጥል። ለወለድከው ልጅ ላሳደጉ ቤተሰቦች ለነዛ ለጫዎቹ ይቀመጥል። አማራ ነህ፣ ትግሬ ነህ፣ ኦሮሞ ነህ አይደለም፣ የዘር ጉዳይ አይደለም፣ የራሴው ደም ነህ። ግን ያደረግከውን ነገር ይወራል፣ ሀገር ይስማል። ዶሮ እየሰራሁኝ ዓርብ ቀን ያደረግከውን አንድ ከዛ በኋላ ወጣ
ጓደኞቼ ጋር። የት ነው የምትሄጂው ስትለኝ ሰው ዶሮ እየሰራ ጥሩ ይወጣል። መጣሁ ነው ያልኳት። ጓደኞቼ ጋር ነው የሄድኩት። ልጄ ጋር ነው የደወልኩት። ተቃጠልኩል። ከማንም ጋር መስማማት ከራሴ ጋር ራሱ ለመስማማት ለመጠረት ትንሽ በጣም ትንሽ አስወር በጣም ትንሽ ነው የቀረኝ። አባት አይደለሽ? እኔ ልጅ የለኝም። ቀበር ያለው እኔ ልጅ የለኝም። የዛሬ 7 ዓመት ነው የቀበርኳት። አሁን 40 80 ምናምን 90 ምናምን ለማውጣት ቁጭ ብያለሁ። 40 80 90 አብራችሁ ታወጣላችሁ ወይ? እንደዚህ አይነት የተልከሰከሰች ማንነቷን የማታከብር ራሷን የማታስከብር ሆዳም ልጅ እኔ የለችኝም። እኔ ሆዳም ልጅ የለኝም። ከርሳም ልጅ የለኝም። እከካም ልጅ የለኝም። ራሱን የሚያስከብር ቤተሰቡን የሚያስከብር እናቱን የሚያሰድብ ራሱን የሚያሰድብ ሁሉን ነገር ከበር አድርገን ቁጭ ስንል እስቲ ቆይ ጉዳችን መችስ አንድ ጊዜ በዚህ ህዝብ ተጠምደናል። ደግሞ እሳይ ደግ ያደርጋል የእናትየው አምላክ ነው እንዳይባል ብለን ዝም ስንላችሁ እንደዚህ አፋችሁን ከከፈታችሁማ ነገ 14 ሰዓት ላይ ጠብቁ። እስከነ ቡና ሲኒያችን ጠብቁ። አረጉዱን እዚህ ዘረዘሩት። እነሱ የትም ንግድ ነው። ምክንያቱም እነሱ አሁን ይኸውላችሁ እንደው በምን አድርገን አሁን ይኸውላችሁ ገና የኔ ችግር የለውም። ገና ይኸውልሽ የእናቷን ልጅ ነው የምትመጣው እዚህ ጋር እንዳወጣ የእናቴ ንብስ ይሁት ይኸውላችሁ እዚህ ጋር የአባት ቆላ ብላ ዩቱብ ትሰራባቸዋች። ገና ምን አይታችሁ ገና እኮ ነው ይሄ። በዛች በሆነች ኩሽና የምታክል ቤት ውስጥ ነው የኖሩት 2 ልጅ ይዘው ማለት ነው። ስለዚህ የዘረፉ ምን እያሉ ነበር የሚኖሩት። አሁን 2 ቤት ነው ያላቸው። ጣራ ይጎለዋል። ስለዚህ ምን መባል አለበት? ጀጀክያ እሳቸው ሴትዮዋ አይናገሩም። እረፊ እከስሻለሁ። ከዚህ በኋላ እኔ 7 ዓመት በሙሉ ቻልኩኝ እጁን እንዲህ ብሎ ካወራ አንድ ሰው አለቀ፣ በቃ አለቀ። ወንድ አይደለም። በቃ ቀሚስ ለብሶ ቁጭ ብሎ ነጠላ ለብሶ ቁጭ ሄዱ ጂኬ ላይ ጉዱን ታዩታላችሁ። ከዚህ በኋላ እኔ ቪዲዮ አልሰራም። በህግ ነው የምንጠያየቀው። ዩ ዌልካም። አቤት 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 አቤት። ቁጭ ብለህ ታለቅሳታለህ። ቁጭ ብለህ አይስወር ቁጭ ብለህ ታለቅሳለህ። ቁጭ ብላችሁ ነው የምታለቅሱ። ምን ቀን ነው ከዚህ ሴትዮ ደሜ የተቀላቀለው ብሎ እስከነ ቤተሰቦች ናቸው የሚያለቅሱት። ዛይዋል አልዋሻችሁም እኮ እኔ እንዲያውም እየፈለግኩ ነበር። እንዴት አሁን ቆይ እንዲያልኩኝ በቃ በደንብ ልሸቅልባችሁ ነው። ግን እውነት ግን በእኔ በኩል እውነት አለው፣ በእነሱ በኩል ግን እውነት የለውም። በእነሱ በኩል ኑሮ ልጆች እያደጉ ነው። ግዴታ ቤት ፈልገሽ አሁን የቤት ክራዩ ድሮ ከሚከፍሉት 3 ደብል ነው የሚከፍሉት። እንደ ድሮ ፉን ማለት የለም። አፌን ከፍታለሁ ብላ ከመጣች እሷ ራሷ ሽውልሲ ምንም የምፈራለት ሰው ምን አለው መሰላችሁ? አንድ ነገር ልንገራችሁ። ራሳቸው ናቸው የሚዋረዱት። ይኸውላችሁ አንድ ነገር ልንገራችሁ። እኔ የሚጠብቀኝ ፊውቸር ከእናንተ አንድ ነገር የለም። አንገቷን ያስደፋት የድሮ እኔን ስትናገረኝ የነበረው ቪዲዮ ስቲል ነው ያማታል። ጭንቅላቷ ላይ ያመማት ነው። ስቲል ነው እሷን ተናገሪ ብሎ አናግሮ፣ እሷ ግን ያንን ቪዲዮ ስታይ ምን ያህል እንደምትሳቀቅ፣ ምን ያህል እንደምትሸማቀቅ፣ ምን ያህል እንደሚያማት እኔና እኔን የምናውቀው። ያንን ይቅርታ ሰጥቻት ኦኬ ብዬ ማለት ነው። የእናታችሁ እንትኗ ይዘጋ። አሁን መልሳ አይ ጂጂጌ የምትጨነቅለት የወደፊት ፊውቸሩ አለ ብላ ከሆነ ሊሸቅሉ ነው። በቃ አሁን በቃ ሽቀላ ነው የሚያስፈር። ቶሎ ይኸውላችሁ አርደውኝ ነገርኳችሁ እኮ አርደው ያለኝን ንብረት ወስደው
ቢሄዱ ደስተኞች ናቸው። እሷም እሱ አንድ እሱ ይሄ ነው አለማቸው። ምን በቃ ብለው የለም የለም። አሁን ደግሞ ተያይዘን ወዴት እንደምንሄድ ታውቂያለሽ ወይ? ወደ ላይ እንዳሞራ እንበራለን ወይ መሬት ላይ ልክ እንገባባለን። ብር እኮ ነው ይሄ እኮ ገንዘብ እኮ ነው። ቤት የሚሰራ ገንዘብ ከሆነ እናት ምን አባቷ እናት ተነስቷል ብለው እሳቸው ፎቅ ብለው የመጡት ፎቅ ከዛ እንከሳለን። ታክስ ክፈል መጀመሪያ 5 ዓመት የሰራበትን የዩቱብ ታክሱን እሱን ክፈል መጀመሪያ። ከመንግስት ያጭበረበርከውን እሱን ክፈልና ከዛ በኋላ ትከሰኛለህ። በሱ ንጹህ ከሆንክ ማለት ነው። አሁን እኔን ጠላት እሱን ስትከፍል የልጆችን ገንዘብ የት እንዳደረስክ በዛች ቤት ውስጥ እንዴት አድርገህ ስታኖራቸው እንደነበረ የኔና የእናንተ ጸቢያ ነው። ይሄ ነገራችሁ ራሱ እንዴት እንደምታስጠሉኝ ክፋታችሁ፣ ባለጌዎች፣ እከክ። እሱን ካደረግክ በኋላ እናወራለን። የትም እንደማታመልጥንም ነገር ይሄ አፍ መክፈት ቤተሰብን እያዋረዱ ብር ማሸሽ ቤተሰብን እያዋረዱ ያ እንደኔ አይነትን እናት አዋርዶ አይቻልም። በህግ ነው የምንሄደው፣ በህግ እንሄዳለን። ናጣ በስባሳ ለማንም አልመለስም። በእኔ ስትመጣ ልጅ የለም ማን የለም ምን እንዲህ ብሎ ነገር የለም። ስታከብረኝ አከብራለሁ። እምቢ አለኝ አብዲኮ እሺ አይልም። መዝጋት አለብኛ ገስት ዘግቼ መግባት እችላለሁ። ዘግቼ ግን ያንን አልፈልግም። ምክንያቱም 30 ደቂቃ ምለው የምና በተለይ ልጅ የለኝ ቅቅለሽ ቢያቸው ዘ ጥባታ ልጅሽ መጀመሪያ እዚህ 120 ሚሊዮን ህዝብ የተሸከምሽው ዳሽ ነዛ እንትን በይ ጥባታ እከካም ስርዓት የሌለው ልጃችሁን ደግሞ እዚህ አፋችሁን ትከፍታላችሁ። በስባሳ ማላ በባዶ ቂጥ መተህ አሁን እኔን ከስሻለሁ እከሳሃለሁ። እንደዚህ ይህንን ትምህርት ነው የሚያስተላልፍላቸው ባለጌ። በባህር መተህ ደግሞ በፕሌን ከመጣች ልጅ ጋራ መኖርህ ራሱ እኮ ክብር እኮ ነው። አንተ በባህር ከአሳ አምልጠህ እናቷ ለፍታ በፕሌን ካመጣቻት ልጅ ጋር አብረ መኖር ራሱ ገነት ነው ላንተ። እነግርሃለሁ፣ ገና እነግርሃለሁ። ምክንያቱም ከፍዬባታለሁ። አንተ የድሃ ልጅ ድህነት ማለት ያንተ ግንብ ስር ተጠላ ስለኖረች አይደለም። ኦኬ፣ ህይወቴን ከፍዬባታለሁ። ህይወቴን ከፍዬባታለሁ። ህይወቴን ሰጥቻታለሁ። አንተ ህይወት ቢሰጥ ኖር ምን አባ ልታረግ በባህር ትመጣ ነበር? አንተ የባህር ትራፊ፣ የአሳ ትራፊ የባህር ትራፊ ህይወት ከተከፈለባት ልጅ ጋር ቁጭ ብለህ ስታወራ ስትኖር ስትወልድ አፍ መዝጋት ነበረብህ። ከብልግና ውጭ ማለት ነው። ከብልግና ውጭ ብልግናው ደግሞ ያንተ ብቻ አይደለም የእሷም ጭምር ነው። እንደ ሴት እናቷን ቁጭ ብሎ እንደ ሴት ሲሳደብ ስትሰማ እናቷን ቁጭ ብሎ ሲያስፈራራ አፏን የምትከፍትና አብራ ቁጭ የምትለው እሷም ጭምር ናት። ስለዚህ ትረገጣላችሁ፣ ሁለታችሁ ትረገጣላችሁ። ጂጂኪያ ለእንደዚህ አይነት ወንድ በህይወትሽ ላይ ለሚጫወት ወንድ ጉድሽን እኔ ብቻ ሳይሆን ዓለም ደብቆልሽ ቁጭ ባለ አፍሽን ትከፍቻለሽ እንዴ? በግድ ንገሩኝ ነው ወይስ ለመለያየት ፈልጋችሁ እኔም ምክንያት እንደሆናችሁ ነው? ስለሱ ታሪክ እኮ መራይ እኮ ቁጭ ብሎ እኮ ሲነግራችሁ እኮ ደምን ባ እንደዚህ ነው ያለቀስኩትኝ። እንደዚህ ያ ምክንያት አለኝ ከዚህ ልጅ ጋራ ለምን እዛ ይህን ልጅ ጋራ ለምን እንደገባው ታሪክ መቀዳት ስለነበረበት ነው። ለምን ከምድርና ከሰማይ ጋር አትፋጠም? አይደለም ከእንትን ጋር እኛ ምን አገባን? የምናውቀውን ግን እናውቃለን። የአባታችን ቆላ ብላችሁ ነው የምትመጡት። ዘሴም ሽት
ዘሴም ሽት 1400 ሰዎች የተለየ ነገር አላችሁ። እንደዚህ አይነት መጥፎ ነገር ተምራችሁበት እንኳን ብታልፉበት ጥሩ። በቃ አከሌና አከሌ ተፋታ። ቅድም እንትናን ሳየው ነበረ፣ ሳምሶን ነው ምናምን የሚባለው ልጅ የዳጊን ወንድም ሳየው ነበረ እና የዳጊን ባል ሳየው ነበረ ሰይፉ ሾው ፋንታውን ላይ። እኔማ አሳዘነኝ፣ በቃ አሳዘነኝ። አይስዌር በጣም አሳዘነኝ። ሶሻል ሚዲያ ግን በቃ የትዳር እውነታው ይሄ ነው። ልንገራቸው፣ የውሸት ነው የሚባዱት። እግዚአብሔር ምስክሬ ነው የምላቸው። እሽቢን ዞሽ ቶልስ አም ፕራውድ ቱ ሚ ብቻዬን ሲንግል ሆኜ ብኖረው ተናገረ እኮ ሶሻል ሚዲያው ላይ ከሄንዲ ጋር ነው የሚኖሩት፣ ከእኛ ጋር አይደለም የምትኖረው። ሚስቱን እየነገራት ነው። ሚስት ጉልቻ ብቻ ተቀመጠች እንጂ የለችም እኮ የሉም እኮ። እየኖር ነው እኮ ነው፣ እያየነው እኮ ነው። ያ እኮ እያበሳጨኝ እኮ ነው። አሁን እናንተ ባለትዳር ናችሁ እኮ ምላችሁ እኮ ተዉ ምላችሁ ተዉ። ይሄ የምታዩት ነገር በሙሉ ፕላስቲክ ነው፣ ውሸት ነው፣ ውሸት ነው። በቃ ይላችሁ ሲያስቡት ብዙ ባለትዳር ሳይ ማለት ነው ሲያስቡት ቢሄዱ የተሻለ ነገር አያገኙም። አንድ በተለይ የገቢ ምንጭ ካላቸው ዳስኬቱን ጌሊት ብር ነው። አንድ ሴቷ ጋር ብር ካለ ወይም ወንዱ ጋር ብር ካለ ወደሰን በግድ ትቀመጣል። በተረፈ ግን ቤት ውስጥ ስታዩት ባል ከሌላ ጋር ሲጀናጀን ነው የምታዩት፣ ሚስት ከሌላ ጋር ስትጀናጀን። እኔ ያንን ላይፍ አላውቅም። እኔ ከወንድ ጋር ለዚህ ነው ከወንድ ጋር መኖር። እኔ ከባሌ ከልጆች አባት ጋር ስኖር ልጆቼን ለተወሰነ ጊዜ ከጉልበቱ መሀል ወጥቼ አላውቅም። ስቀመጥ እንኳን ጉልበቱ መሀል ነው መቀመጠው። እንደው በፍቅር ደረጃ ከተባለ የተጨበጨበለት ፍቅር ነበረኝ። መንገድ ላይ ስንሳሳም ነው የምንሄደው። መንገድ ላይ እጄን ይዞኝ ነው የሚሄደው። መጨረሻው አይመር እንጂ አጭርም ብትሆን የሚገርም በቃ የሚገርም ግን እውነተኛው ነገር ላይ ስትደርስ የፈረደበት ቤተሰብ አለ። ቤተሰብ አለቀ። እድሜ ለቤተሰብ ያለኝ ግን ከዛ በኋላ ግን የማየው ነገር በሙሉ ትዳር ነው ወይስ ቢዝነስ ጥቅም? ያንን በራሴ ቤት አይቼዋለሁ። ለዚህ ነው አንዳንዴ እንዲህ ስትናገሩ ዝም ብዬ ስንት አንጀት የሚያቆስል ነገር ዩቱብ ላይ ጠብቁኝ። ስለዚህ ሰውዬማ በኢየሱስ ዩቱብ ላይ ጂኬ ኢንተርቴንመንት ላይ ጠብቃችሁኝ አልኳችሁ። እሳት ለብሼ እሳት ጎርሽ ያልኳችሁ ከውሃ ጀምሮ እስከ እንቁላል፣ ከእንቁላል ጀምሮ እስከ ፈስ፣ ከፈስ ጀምሮ እስከ ሸንት ቁጭ ብዬ ነው የምነግራችሁ። ቁጭ ብዬ ነው ጂጂ እንዲህ ነው የምሰራበት። እንዲያው የምሰራበትና በዛ ብር ልንገራችሁ አይደለ እንትን ነው የምገዛው፣ ማርቼሊስ ነው የምገዛው። በአሁኑ ደግሞ ማርቼሊስ ይሸቀልበታል። የእነሱ ቤት ታሪክ እሸቅልበታለሁ አልኳችሁ። በደንብ ነው የምሸቅልበት። አውጥቼ እንዲህ እያደረኩ ነው የምሸቅልበት። በእኔ ሊሸቀል አይስበር አለማፈሩ 1000 ዓመት አይኖርም። አንድ ቀን ቢሆን እውነት ተናግሬ ይኖራል። በቃ እውነት የውሸት ሾው አፕ ነው የምታደርጉት። በቃ እንዴት መሰሉ የኔ ባል እንደዚህ